ቤቶች እንዴት ነሽ? ሰላም ነው? እንዴት ናችሁ? ሰላም እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን። እንዴት አለ? ሰላም ነው አይደል? ሰላም እግዚአብሔር ይመስገን። እንዴት አለ? ሁሉ ሰላም ነው። ሁሉ ሰላም። እሰይ በቅርቡ ነው የተመረከው። አዎ እንኳን ደስ አለ ማለት ይገባናል። አመሰግናለሁ። ብዙ ጨዋታዎችን ነው የምናደርገው ዛሬ። ግን በቅድሚያ ተመልካቾችን ራስህን አስተዋውቅልን፣ በምንድነው የተመረከው የሚለውን ነገር ደግሞ ንገረን። እሺ እንግዲህ ካሌብ በሱፍቃድ እባላለሁኝ። ዘንድሮ 23ኛ ዓመቴን ይዣለሁኝ። እንዳልሽም ደግሞ አሁን ከአንድ ወር ከ15 ቀን በፊት አካባቢ በሶፍትዌር ኢንጂነሪንግ ከ5 ኪሎ አዲስ አበባ ዩኒቨርሲቲ ከ5 ኪሎ ካምፓስ ተመርቄያለሁኝ። ጥሩ ውጤት ነበር ያመጣሁት። እንደውም ለማዕረግ የሚያበቃ ነበር። ትምህርት እንደጨረስን አካባቢ በካምፓስ ላይ አንድ ሚኒስትሪ ኦፍ ኢንፎርሜሽን እንትን ያዘጋጀው እንደ የስራ ፈጣሪዎች እንትን ነበረ እና በዛ ላይ የተወዳደርኩበት ትንሽ እንደ ቢዝነስ ነገር አይዲያ ነገር ነበረች። እሷን ዴቨሎፕ እያደረኩኝ ነው። ያው እንደ ፕሮቶታይፕ ነገር ለማዘጋጀት እየሞከርኩኝ ነው። ሰሞኑን ደግሞ እንደ ሪዙሜ የሚሆን ዌብሳይት ነገር ሰራ ነበረ እና ዛሬ ደግሞ ይሄን እየሰራሁኝ ነው። ትንሽ አይዲያውን ዴቨሎፕ አድርጌ ፕሮቶታይፕ ለማዘጋጀት እየሞከርኩኝ ነው። ብዕር የሚባል አይዲያ ነው የሰራሁት። ብዕር ይባላል። ብዕር ምንድነው? ለማስተዋወቅ ያህል እንደ ህትመት የህትመት እንትን ነው። ጸሐፊዎችንና አንባቢዎችን ለማገናኘት የሚሞክር የማንበቢያ እና የመጻፊያ የህትመት ፕላትፎርም ነው። ሊመረቅ አካባቢ እንደውም አንድ የሆነ ቢዝነስ አይዲያ ተወዳድሮ ጥሩ ሽልማት አግኝቷል። ማለት ደረጃ ውስጥ ባይገባም አራተኛ ወጥቷል ሀሳቡ። እሱን ደግሞ የበለጠ ለማሳደግ የበለጠ ማለት ያው አፕሪሼት አድርገው ነው እንትን ያደረጉትና እሱን የበለጠ አሳድጎ ሌሎችም ሰዎች ሊጠቀሙበት የሚችል ቴክኖሎጂ ነው ብዬ አስባለሁ። ዘመኑ ይገሰግሳል፣ ቀን ይሮጣል ቢባልም ወቅቱን ሳያዛንፍ ላይመለስ ጊዜ መንጎዱን አያቆምም። የዚህ ብርቱ ወጣትን ታሪክ እንደ ጊዜ አሁንና ፊት ብቻ ሳይሆን ወደ ትላንቱ መለስ እንላለን። የመፈንጠዝ የልጅነት ውበቱ ልዩ ነበር። ለቤተሰቦቹ የመጀመሪያ ልጅ ነው። ብዙ አስቸጋሪ አልነበርኩም ሲል በትዝታ ወደ ልጅነቱ ይመልሰናል። እስቲ የልጅነቴን ፎቶ ደግሞ እያየን ትንሽ እንጫወት አይደል? ወደ ኋላ መለስ ብለን። የድሮ ፎቶ ሲታዩ አንዳንዴ የሚያስቁ ነገሮች ይኖራሉ። አሉ አንተ ጋር? አይ እንደዛ እንኳን እስቲ እንፈልጋለን አብረን እንስቅባቸው ይኖራሉ። እሺ እንግዲህ የልጅነት ያው የቤተሰብ ፎቶ ነው። እንግዲህ በልጅነት የሱፍ አድርጌ ይሰፋኛል ሱፍ። እንግዲህ ብስክሌት እየነዳሁ። ብስክሌት መንዳት ትወድ ነበር? አዎ ልጅ ሆኜ ተገዝቶልኝ እንደዚህ ሁለት እቺ የመጀመሪያዋ ናት። ከዚህ በኋላ ሁለት ነበር፣ ሶስት ብስክሌቶች ጨርሻለሁ። ስለዚህ ትወድ ነበር ማለት ነው። እዚህ ጋር ቴኳንዶ እየሰራሁ ነው። የአክስቴ ልጅ አለ እንደ ወንድም ነው የማየው። አሁንም አለ። አሁንም በጣም ቅርብ ጓደኛሞች ነን። ከሱ ጋር ነው ቴኳንዶ ስንሰራ ነበር። ቴኳንዶ ይሰራ የነበረው ካሌብ ከሆኑ አመታት በኋላ ግን አካላት ላይ የተወሰኑ አለመታዘዞች እንደዚህ ያሉ ሁነቶች ያጋጥሙ ጀመር። ምንድነው መጨረሻ ላይ የታወቀው ህመም ምንድነው? እሱን ንገረን እስኪ። እንግዲህ መጀመሪያ አካባቢ የነርቭና የአጥንት ችግር ነበር ተብሎ የታሰበው። የባህል መድኃኒት የዘመናዊውም ላይ ክትትል እያደረኩኝ ነበር የቆየሁት። በኋላ ላይ 10ኛ ክፍል ከደረስኩ በኋላ ቤከርስ ማስኩላር ዲስትሮፊ እንደሆነ የነገረን ሐኪም በእኛ ሀገር ጥናትና ምርምር እምብዛም ባይደረግበትም በውጭው ዓለም ይህ ህመም ከ100,000 ሰዎች ከ3 እስከ 6 ሰዎችን ብቻ የሚይዝ የህመም አይነት መሆኑ ደግሞ ይባስ ነገሩን ከባድ አደረገው። ካሌብ ግን ይህ ሁሉ
ከጉዞ አልገታውም። የሰው ልጅ እስትንፋስ መቀጠያው ተስፋ ናት፣ የሚሞተውም ተስፋን ሲቆርጥ ነው ይባል የለ። የመጀመሪያ ቀን ሐኪም ቤት ሲሄድ በአጋጣሚ እኔና አክስቱ ነበርን ይዘን ሄድነው። 12 ዓመት ምናልባት ካልተሳሳትኩ አካባቢ ቢሆነው ነውና ሐኪሙ በጣም በግልጽ ነበረ የነበሩት ሁኔታዎችን ይነግረን የነበረውና እንደውም እኔ በወቅቱ በጣም ደንግጬ ነበረ በሐኪሙ ግልጽነት። ማለት የዛን ዕለት ሊንክ ሰጥቶት ነበር ገብቶ እንዲያነብ ስለ በሽታው በጣም ግልጽ ሆኖ ነግሮት ነበር። ካሌብ ፊት ላይ ብዙ ድንጋጤ ብዙ እንደሱ አይነት ነገር አላየሁም። ካሌብ በጣም ጠንካራ ልጅ ነው ከምጠብቀው በላይ። የዛለት እኔና አክስቱ ነበር ነው ያለቀስ ነው። እያንዳንዱን ነገር ገብቶ አንብቦ የዛኑ ጊዜ ኮንሲኩዌንሱን ያውቀው ነበር። እንደዛም ሆኖ እኔ ሁልጊዜም እገረማለሁኝ ካሌብ ተስፋ አይቆርጥም ማለት ጥንካሬው እንዳለ ነው። እንዲሁ ዝም ብዬ እየሮጥኩኝ ወይም በቆምኩበትም ሊሆን ይችላል እግሬ ኃይል ያጣና እወድቃለሁ። እዛው ቁጭ እላለሁ ባልኩበት መውደቅ አይደለም የሆነ ተረከዜ ላይ ሄጄ እመታዋለሁ እና እንደዚህ ነበረ። በቃ በጣም በተደጋጋሚ መውደቅ ጀመርኩኝ። እንደውም የሆነ ሱሪ በጣም ከመቀደዱ የተነሳ ጉልበቱ ላይ ሰወድቅ ስለሚደማና ስለሚቀደድ እናቴን ልክ ስትገዛ እንትን ካላረግሽልኝ አላረገውም እላት ነበር። እንደዚህ ድርብ ከስር ጉልበቱ ላይ ከስር ድርብ ጨርቅ ነገር እንዲሰፋበት። ምክንያቱም ወዲያው ነው የሚቀደደው። በአንድ ሳምንት በሁለት ሳምንቱ ሱሪው ተቀዷል እና በአመት 4-5 ሱሪ ነበር የሚጨርሰው የትምህርት ቤት እና በሱ ነበር የጀመረው። በጣም በተደጋጋሚ ወድቅ ነበረ። እንደውም ብቻ እንደዚህ የመጀመሪያው ምልክት ይሄ ነበረ። ከዛ በኋላ ደግሞ እንደዚህ ክብደት በጨመረ ቁጥር ራሴንም ሰፖርት ማድረግ እያከበደው ሲመጣ ሰውነቴ እግሬ ኃይል እንዲሰጠኝ እንደዚህ አንሻፍፈው ጀመረ። በቃ እንደዚህ ለመሬት ላይ ለመርገጥ በደንብ እግሬን እያንሻፈፍኩ ቆም ጀመረና ያንን ሳረግ ደግሞ ጫማዬ ምናምን ያልቃል። ብቻ በሱ ደግሞ ሁለተኛው ሲምፕተም እሱ ነበረ። እንደዚህ በእግሬ ጣቶች ወይም በእግሬ ጎን መቆም ጀመርኩኝ። ከዛ በኋላ ደግሞ የሰውነቴ መቀጨት ጀመረ። በኋላ ላይ ትንሽ ወደ 9ኛ ክፍል ምናምን ስደርስ የእጄ ጡንቻዎች ምናምን መቀጨት ጀመሩ። ዲቴይልስ ሳነብ ሐኪሙን እንዴት ትነግረዋለህ አልኩት። ለምን እንደዛ ብለህ አንብብ ብለህ ነገርከው ምናምን አልኩት። እሱ እኮ በጣም ጎበዝ ልጅ ነው፣ እናንተ እንደምታስቡት አይደለም፣ ምን ማድረግ እንዳለበት ያውቃል። ስለዚህ መንገሬ ትክክል ነበር ምናምን አለ እና በኋላ ላይ እውነትም ያው እሱ ምንም እንትን አላደረገም ማለት ምን ወደኋላ የመለሰው ነገር የለም። በትምህርቱም በነበረበት ነው ሲሄድ የነበረው። ምንም ማለት ተስፋ መቁረጥ ነገር የለም። በካሌብ ጋር ስፖርቶች ይሰራል፣ ኢንተርኔት ላይ ምናምን እያየ የሚያግዘው ነገር ያደርጋል። የተወሰነ ደግሞ ፕሮግረሱን ይቀንሳል ተብሎ ለ2 ዓመት መድኃኒት ወስዷል። እዚህ ሀገር የሌላ መድኃኒት ከውጭ ያስመጣን ወስዷል። የተወሰነ አግዞታል ብዬ አስባለሁ። መድኃኒቱን ባይወስድ እንደዚህ ላይሆን ይችል ነበረ። ደህና ነው ያለው ማለት ምንም ብዙ የሰው እገዛ አሁን በጣም ቅርብ ጊዜ ካልሆነ በስተቀር እስከ ቅርብ ጊዜ ድረስ የማንንም እገዛ የማይፈልግም ነበር። በራሱ ነው ሁሉንም ነገር ማድረግ የሚፈልገው። ክብደት ምናምን ላለመጨመር የምበላበትን ጊዜ ነው ለመቀነስ የሞከርኩት። በቀን 2 የምበላው እና ትንሽ አንድ ቁርጥ ምናምን የምበላው። ጨጓራም ችግር አለብኝ። እንደዚህ አንዳንዴ ጨጓራዬ ስለሚያስቸግረኝ ምግብም ላይ እንደዚህ የምመርጣቸው ነገሮች አሉ። ግን አብዛኛውን ጊዜ እንጀራ በወጥ ነው የምበላው። አንዳንዴ ዳቦ ጨምርበታለሁ። መጠጥ ላይ ደግሞ ብዙ አልጠጣም። እንትንም ስላለ እንትንም ችግር አለ። ለመጸዳዳት እንደዚህ ሽንት ቤት ምናምን መሄድ ችግር ስላለ ውሃ ወይ ጠዋት አካባቢ ምናምን ልጠጣ እችላለሁ ወይ ማታ ላይ። ቀን አልጠጣም አብዛኛውን ጊዜ። ከቤትም በመውጣ ጊዜ በተለይ ውጪ እንደዚህ ሽንት ቤት ማገኘው ሰዓት መጠቀም ስለማልችል መጠጥ ላይ በጣም ተጠንቅቄ ነው
እና ራሴንም ማስለምጃለሁ። እንደዚህም ጸዳጃ ቤት የምገባበትን ሰዓት ለማስተካከል ሞክሬያለሁ እና ለምዶልኛል። አሁን መጠጥ ደግሞ ከውሃና አንዳንዴ ከለስላሳ ውጪ እንትን አልጠጣም። እንደዚህ አልኮል የሆነ ጊዜ ጠጥቼ መቆም ነው ያቃተኝ። እግሬ በቃ ፓስታ ነው የሆነው እና ከዛ በኋላ ጠጥቼ አላቅም። ካሌብን የያዘው ቤከርስ ማስኩላር ዲስትሮፊ በአብዛኛው ወንዶችን የሚያጠቃ የሰውነት ክፍሎችን ቀስ በቀስ እያዳከመ የሚሄድ የህመም አይነት ነው። በእርሱ ያጋጠመውም ተመሳሳይ ነው። የሰውነት ክፍሎቹ ቀን በቀን እየተዳከሙ መምጣት፣ መራመድ አለመቻል፣ የእጅ ጡንቻዎቹ አለመታዘዝ፣ በቅርብ ጊዜ ደግሞ የልብ ህመም እስካሁን ባለ እድሜ ያያቸው ናቸው። በውጭዎቹ ጥናትም በዚህ በሽታ የተያዘ ሰው ከ40 ዓመት እስከ 50 ዓመት ድረስ በምድር የመኖሪያ ጣሪያው ነው ሲሉ ያስቀምጣሉ። ሰውነቱ ላይ ኦፍ ኮርስ በጣም ትልቅ ለውጥ አለ። በፊት ከነበረው እንቅስቃሴው ኦልሞስት ዜሮ ሆኗል። አሁን እጆቹን እግሮቹን ማዘዝ አይችልም። ብዙ ችግር አለ። አይድንም የሚለው ነገር ብቻ በራሱ ከባድ ነው። ያው ሁሉንም የሰው እድሜ የሚወስነውን ምህረት የሚሰጠው እግዚአብሔር ነው። ሐኪሞችም ቢሆኑ ያው በፈጣሪ እርዳታ ነው መድኃኒቱ ምንም የሚያድነው እና አይድንም የሚለው ነገር ሲመጣ ያው የሆነ ብዙ ተስፋ ማለት የሆነ ቀን ይኖረዋል መድኃኒት፣ የሆነ ቀን ይታከማል የሚል ነገር ተስፋ እናደርጋለን። ከዛ ደግሞ ዲቴይል ስናነብ ሐኪሙ እንደዚህ ብሎ አልተናገረም፣ እንዲያነብ ብቻ ነው የሰጠው ለሱ። ከዛ ያው እኔም ሁላችንም ስናነብ የመኖር እድሜው ይለያያል እንደ በሽታው ከ18 እስከ 25 ይላል፣ ከ25 እስከ 30 ይላል እንደ የበሽታው ባህሪ ማለት ነው። ያው የሱ መካከለኛ ነው ነበረ በወቅቱና እንደዛ አይነት ነገር ስንሰማ ሁላችንም ያው እኔ አሁን እንደ በፊቱ አይደለም ትንሽ ማለት የሱን ጥንካሬ የሱን ተስፈኛ መሆን የሱን ጉብዝና እያየሁኝ ደህና እየጠነከርኩ ነው። መቋቋም ትንሽ ይከብድ ነበር። በተለይ እሱን ይሄን ፓርት ብዙ ጊዜ ሳለቅስ ነው የኖርኩት። አሁን ግን ለእግዚአብሔር ሰጥቻለሁ። ማለት እሱን የሰጠኝ እስካለ ድረስ ማድረግ ያለብኝን ነገር አደርጋለሁ። ከዛ በኋላ የፈጣሪ ፍቃድ ነው የሚሆነው። እድሜም የሚወስነው ፈጣሪ ነው። ማለት አሁን ያው ትንሽ እንትን ማደርገው እንደ ልቡ መሆን፣ እንደ ጓደኞቹ ወጥቶ የፈለገውን ነገር ማድረግ። ኢቭን ቤት ውስጥ በፈለገ ሰዓት ተነስቶ የፈለገውን ማድረግ አይችልም። እሱ ነው እንጂ ሰው ሁላችንም የሆነ ማለት አናውቀውም። ዛሬ ወተን መግባታችንንም ግን ደግሞ የተለየ ስሜት አለው። እንደዚህ እስከዚህ አመት ነው የምትኖሪው ስትባይ የተለየ ስሜት አለው። እሱ ስሜት የለም እሱ ጋር በቃ ማለት ከሆነ እንደዚህ የተገደበ እንትን ውስጥ ነው ያለውት ብሎ ማሰብ የለምና እግዚአብሔር ይሄንን የበለጠ ያጠንክርለት ለሱ። አሁን ባለው ከመጀመሪያ ነው መኪና ነርተሽ የምታውቂ ከሆነ አለ በጣም ነው የምፈራው። ዛሬ እንግዲህ ወጣ ብለን ያዝ ያረጋለሽ ገፋ አድርጊያት ትንሽ። ኧረ ኃይል ያለ
ካሌብ አልበላህም። በጣም ቀላል ነው። እኔ ጉልበት ጨምሬያለሁ። ጨምረናል። አልበላህም ማለት ነው ዛሬ? አረ እንዴ! እዚህ አካባቢ በጣም ንፋሱ በጣም ደስ ይላል። አዎ እንቅስቃሴም ያለበት ቦታ ነውና ትንሽ ከጓደኛዬ ጋር ነው የሚመጣው እዚህ አብዛኛውን ጊዜ። ገድለ ክርስቶስ ይባላል። ከሱ ጋር አንዳንዴ ለምሳ ምናምን እንወጣለን። የግሩፕ የክፍላችን ግሩፕም አለ። ከነሱ ጋር አንዳንዴ ለምሳ ምናምን የምንወጣበት ጊዜ አለ። ትንሽ ገፋ አሰቃየው እንዴ ዛሬ? አላሰቃየሽ። እንደውም መንገዱ አይመችም። ትንሽ ገፋ አድርጊያት። አመሰግናለሁ። እናመሰግናለን። 5 ዓመት ያሳለፍኩበትን ግቢ በኋላ አድርገን የተጫወትን ቆይታ እናደርጋለን። እሺ ጥሩ ሀሳብ። እዚህ ትሆን እናንተ፣ እኔ ከጎን ሆኜ ጥሩ ጊዜ እናሳልፍ ነው የሚሆነው። እሺ እንዴት ነበር ግን የ5 ዓመቱ የዚህ ግቢ? ደስ ይላል ማለት መጀመሪያ አካባቢ ብዙም ችግር ስላልነበረ በቃ እንደዚህ ከጓደኞቼም ጋር ምናምን ፕሪ ኢንጂነሪንግ ነበር የገባነው። ስንገባ ፕሪ ኢንጂነሪንግ ላይ ከትምህርት ቤት ጓደኞቼ ጋር አብረን የነበርናቸው ልጆች ነበሩ። ከነሱ ጋር ትንሽ 6 ወር ምናምን ተማርን። ከዛ በኋላ አጋጣሚ የተለያየ ኮርሶች መረጥንና እኔ ለብቻ ሌላ ሶፍትዌር ኢንጂነሪንግ ገባው፣ እነሱ ኤሌክትሪካል መረጡ። ያው ስገባ እንግዲህ ፈርቼ ነበረ ስንጀምር። የማውቀው ሰው አልነበረም ዲፓርትመንትም ስለተለያየ። ከዛ ግን አጋጣሚ ከአዲግራት ተዘዋውሮ የመጣ አንድ አብሮ አደግ ትምህርት ቤት ሃይ ስኩል አብረን የተማርኩት ልጅ አገኘ እና በጣም ጥሩ ልጅ ነው። እንግዲህ 4 ዓመት ከግማሽ አብረን ያሳለፍኩት ከሱ ጋር ነው። እንደዚህ መጀመሪያ አካባቢ ያው በከዘራ ስለነበረ ያኔ አብረን እየተማርን ቦርሳዬንም እንዳልኩሽ እየያዘልኝ ምናምን ተማርኩኝ። በኋላ ላይ ግን ወደ ዊልቸር ሲዘዋወር እሱ እያገዘኝ ዊልቸሬንም ስንቀሳቀስ እየገፋልኝ ምናምን፣ ትምህርትም ላይ ደግሞ እንደዚህ ፕሮሰሶች ምናምን ያሉ ጊዜ እሱ እያስፈጸመልኝ እስካሁን ደርሰናል። ከዚህ ህመም ጋር በተያያዘ የምትኖሩበት እድሜ ይሄ ነው የሚሉ ነገሮች እያነበብክ እንደነበር ነግረኸኛል። የመኖሪያ እድሜያችሁ ከዚህ እስከዚህ ነው፣ ከዚህ እስከዚህ ነው የሚል ነገር አለ። ሁላችንም እዚህ ምድር ላይ ስንንቀሳቀስ ሰዎች መቼ እንደሆነ አናውቀውም እንጂ ሁላችንም ሟቾች ነን ብለን እናምናለን። ደግሞ ነንም። ከህመሙ ጋር በተያያዘ ግን ያንተ ከዚህ እድሜ እስከዚህ እድሜ የሚል ሬንጅ አለ። አቬሬጁ 40-45 አካባቢ ነውና እሱ ደግሞ በቂ ጊዜ ነው። 20 ዓመት አለኝ ገና እና ተስፋ አልቆርጥም ነው። አዎ እንዴ በ20 ዓመት እኮ በጣም ብዙ ነገር ይደረጋል። በጣም ብዙ ጊዜ ነው ያለኝና እንግዲህ የእድሜም ጣሪያ ቢኖር እንግዲህ ነገም ብንሞት ዛሬን ኖረን ነው የምንሞተውና እንግዲህ ዛሬን ለመኖር የኛ ሀገር መንገዶች ኮብልስቶን አላቸው። እዛ ላይ በምትሄጂ ጊዜ ደግሞ አጥንትሽ እስኪረግፍ ነው የሚያንቀጠቅጥሽ እና ይሄ ዊልቸር አሁን እንደዚህ አይነት መንገዶች አይመችም። እንግዲህ እስቲ ዊልቸር ለመቀየርም አስቤያለሁ። አሁን ምናልባት ደግሞ እድሉን ካገኘሁኝ የኤሌክትሪክ ዊልቸርም ለመጠቀም እያሰብኩኝ ነው። ምክንያቱም ስራም ከገባሁኝ በኋላ ምናምን በኤሌክትሪክ ዊልቸር መንቀሳቀስም እችላለሁ። በራሴ ኢንዲፔንደንት ሆኜ ለመንቀሳቀስ ይመቸኛልና እንግዲህ እየፈለግኩ ነው። አሁን ፍለጋ ላይ ነኝ። ስለዚህ ይህንን ፕሮግራም የሚመለከቱ ደግሞ ከዚህ ጋር በጣም ቅርበት ያላቸው ይህን ነገር ቢያደርጉልን እኛም ጥሩ ይመልከታል። የሚተባበሩ ነገር ዊልቸር በጣም ወሳኝ ነገር ነው። ለመቀጠልም በጣም ያስፈልገኛል። ያው እኛ ሀገር ችግሩ አክሰሰብል አይደለም። ብዙዎቹ ነገሮች አሁን ስራ መስራት እድሎች አግኝቶ ነበረ፣ ግን አክሰሰብል አይደለም። ኦፊሶቹ ምቹ አይደሉም።
ሊፍት የላቸውም ምናምንና እንደ ልቡ ተንቀሳቅሶ እዚህ ሆኖ ኦንላይን ሆኖ የሚሰራቸው ነገሮች ካልሆኑ በስተቀር ምቹ አይደለምና ግን ደግሞ በራሱ በሚሰራቸው ነገሮች ነገር ለሀገር የሚጠቅም ነገር ማበርከት ይችላል ብዬ አስባለሁ። እንግዲህ ሁለት ነው ዋና ብዬ ያሰብኩትኝ። አንደኛ የራሴን እንደዚህ ቅድም ያልኩሽ ዲጂታል ህትመት ላይ ለመስራት እሞክራለሁ። ሁለተኛ ደግሞ ስራ ፍለጋ ነው። እንግዲህ ስራ አሁንም ጀምሬያለሁ ኦልሬዲ፣ ግን በተመረኩበት ሙያ ስራ በመፈለግ ላይ ነኝ። እንግዲህ እንደማገኝ ተስፋ አድርጌ እንግዲህ እስከ ጥቅምት እስከ ታህሳስ አግኝቼ እንግዲህ 4 ወር በጣም ብዙ ነው ይገኛል። እነዚህን ሁለቶች ነገሮች አስቤያለሁ። ዊልቸር ተጠቃሚዎች ደግሞ አሁን እዛች ጋር አሁን ደረጃ ቢሆን ኖሮ ማለፍ አትችይ። እንደዚህ አይነት ቦታዎችን ምናምን ፖይንት አውት የሚያደርግ ነገር ለመስራት አስቤ ነበር፣ ግን ትንሽ የሚያስቸግር ስለመሰለኝ እንዲሁ ምናልባት ጉግል ማፕ ፕሮፖዛል ጽፌ ለመላክ አስቤያለሁ። እንደዚህ እንትናቸው ላይ ኦልሬዲ ፕላትፎርሙ ስላለ እዛ ላይ ኢንተግሬት የሚያደርጉት ከሆነ ፕሮፖዛል ጽፌ ለካለው ብዬ አስቤያለሁ። ጥሩ ጅማሮ ነው። እነዚህ የምትሰራቸው ነገሮች አጠቃላይ ደግሞ እያሰብካቸው ያሉት ነገሮች ተሳክተው ዳግም ደግሞ በውጤቱ እንደምንገናኝ ተስፋ አደርጋለሁ። ካሌብ የምትወደው ቦታ እንግዲህ ነፋሻማ ነው ብለኸኛል። አዎ፣ ዛሬ ግን ብርድ ነው። ዛሬ ቀዝቀዝ አለ። አዎ፣ ቀዝቀዝ አለ። ዛሬ ቀዝቀዝ ብሏል። ከኋላችን እንግዲህ ትዝታውን እያነሳ የትምህርት ቤት ትዝታ እንዲመጣ ብዬ ነው እዚህ መተን እንድንጨዋወት ያደረኩትኝ። ጥሩ ጊዜን አሳልፈናል። በርካታ ነገሮች ተለውጠው ደግሞ ብዙ ነገሮች ከዚህ በኋላ ተለውጠው እንደምንገናኝ ተስፋ አደርጋለሁ። አመሰግናለሁ። ሁላችንም አመሰግናለሁ። እኔም በጣም ስላገኘሽኝ እንደዚህ ጊዜ ስላሳለፍን በጣም ደስ ብሎኛል። እንግዲህ ቀጣይ እንገናኛለን። አዎ፣ ወደ ቤት ልመልስ አይደል እንዳመጣ? አዎ፣ እንዴ እንትን ምን ካልወጣኝ እዛው ጋር እንመለስ። አዎ፣ በላይ በኩል ነው። በታች ነው።